ለምንድን ነው መስሎት መልሰው ከኔ ጋር ከዚህ በፊት ከኔ ጋር መልስ እየመለስኩ አለ በስነ ስርዓት ነው ብዙ እየወሮሽ ነው የሆነው ነገር ነው እየወሮሽ ነው በስነ ስርዓት የምታወራኝ ምንድን ነው የምታወራኝ ናውጣ ቢዳው አንተ ነው መውጣት ያለብህ ከዚህ ቤት ናውጣ አንተ ነው መውጣት ያለብህ ከዚህ ቤት ለምን ናውጣ ምን ታረጋለህ እዚህ ቤት ሰላም ድና የተከበራችሁ ውድ ተመልካቾች እንዴት ናችሁ ደህና ናችሁ ወይ እኔ ደህና ነኝ አልহামዱሊላህ በያላችሁበት ቦታ እግዚአብሔር ሰላምታ ዝት ብለላችሁ የኔ ውዶች እንዴት ናችሁ ደህና ናችሁ ወይ ደህና ነኝ እንግዲህ ተጋደሉ እኮ በእናታችሁ ተጨንቀናል እንደምታዩት ቪዲዮውን ቶሎ መልቀቅ አልቻልኩም ከይቅርታ ጋር ቪዲዮን ከመጀመራችሁ በፊት ሼር ላይክ ሰብስክራይብ ያረጋችሁ አግዙኝ እላችኋለሁ የኔ ውዶች ወዳችኋለሁ አከብራችኋለሁ ኑሩልኝ እላችኋለሁ ስለተከታተላችሁኝ ደግሞ አመሰግናለሁ ኤኒዌይስ ቡዜና ኤፍሬም እየተጣሉ ነው ኤፍሬም አብዝቷል በጣም አበዛ ኤፍሬም ለምን ብትሉኝ እናት ማለት እኮ ነው ታላቅ እህቱ ናት እናት ማለት ነው እንደ እናት የግድ መክበር አለበት ብዬ አስባለሁ የግድ ወዶ ሳይሆን የግድ ነው ማከብራት ለምን ታላቅ እህቱ እንደ እናት ብዙ ነገር ሆና ነው ያሳደገቻቸው ብዙ ነገር ከናቱ ጋር ብዙ ነገር አሳልፋ ነው ያሳደገቻቸው እውነት እሷ የራሷ ሂስቶሪ ከዚህ በፊት ስታወራ ሰምቻለሁና ከነሱ ጋር ለነሱ ብላ ከእናቱ ጋር ያሳለፈችው ነገር እውነት በጣም ስታወራ በጣም ነው የሚያዛዝነው በጣም እጅግ በጣም ያዛዝናል ለነሱ ብላ ያሳለፈችው ነገር ማለት ነው አረብ አገር ድረስ ሄዳ ሰርታ ለነሱ ብላ ማለት ነው እነሱን ለማሳደግ እናቷን አግዛ እነሱን ለማሳደግ ብላ የሄደችበት ርቀት በጣም ትልቅ ነውና እሱ የሚገባትን ክብር አልሰጣትም በጣም ያዋረዳት ነው የሚገባትን ክብር ምንም አልሰጣትም እውነት በጣም የምታዛዝነኝ ጊዜ በጣም ነው የምወዳትና እንግዲህ እየተጣሉ ነው በጣም እየተረባበሹ ነው በዛ መሃል ደግሞ ሄርሚ መጣችና ከሄርሚ ጋር ደግሞ ግጭት ተፈጠረ ማለት ነው እስቲ ቪዲዮን አብረን እንየው ባለሊት ቡዚና ተረጋጊ ሲጀመረ ሄርሚ ለምን መጣሽ አሁን እንዴት ታጥቂኝ አልኩ እንዴ ሰራም ብሎ እኮ ነው ጊዜ ቢሆን ሳትታገሽ ነበር ሲጀመር ቢሆን ታበላሽ ይባሰ እዚህ ትመጪ እዛ ተረጋግሽ ያልተበክሽ ካላረሳም ብለሽ ነው ስልክ ሲደውል ስትቆዩ ግራ ገብቶኝ ነው እግዚአብሔር አብሽ ዳኔ ሲነቅ አንዱ ሲባል አንዱ ቀዳዳ ይከፈታል እንዴ በእናታችሁ ወይኔ ለምን ሄርሚ ማድረግ ነበረብሽ ቢያንስ እዛ ሆነሽ እኛ እስከንመጣ ጠብቂኝ ምን እንዴ ያምን እንዴ ያልኩት ሄርሚ ምን ሆነሽ ነው ቡዜ ቆይታችሁ ቢሆን እኮ በጣም ይቅርታ ጭራሽ አብራችሁ ነው የመጣችሁት ጭራሽ እሷን አስቀምጣችሁ ነው የመጣችሁት ለምን ወደዚህ መጣሁ ዴቭ እኔ እኮ ግራ የሚገባኝ ነገር እኮ እሷን ለምን ታስከትሏት ነው እኔ ግራ የሚገባኝ ነገር ወይስ አብራሙ ከሷ ጋር ነው ትፈልጋለች ነገርኳችሁ እኮ ያልደወልኩበት ቦታ የለም ያ እሷ ጋር ደውያለሁ ዳኒ ጋር እናንተ ጋር ሁሉም ጋር ደውያለሁ የጠፋው እኮ ልጅ ነው እኮ እሷ ምን በለሊት ሳቀው ምን ላርግላችሁ ኤፍሬም በለሊት ምን ላርግላችሁ ስጠፋብኝ በቃ ፈለጋ ሄድኩኝ ሁሉም ጋር ነው የደወልኩት ስደውል እሷ ጋር ስደውል እኔ ጋር የለም ብላ በራ መጣች እዚህ ይዣት መግባት ነበረብኝ በቃ ጠብቂኝ እነግርሻለሁ መኖሩን አልኳት በቃ ይሄ ነው ያደረኩት እሺ አሁንም ማስወጣት በቃ አብዲ ገታ ነው እንዲያዛችሁት አልገባኝ ኖ አይደለም እኛ ሩታና እንተ እንደምታስቡት አይደለም ኖ እሺ መጣች ምን ይፈጣር እንጂ ታግዛ ቁጭ ብላ ስደውልለት ስልክ አታነሳም ተነስታ መጣችሽ ለሷ ፍቅረኛ ነው ለሷ መሰለኝ ቀለበት ያረገ እንዴት ያኔ አሳስባትም ስለ አብርሽ ህይወት አይገባትም ነው ኤፍሬም እኔ አልገባኝም ከሄርሚ ጋር ያለው ችግር ምንም አልገባኝም ሲጀመር ኤፍሬም እየተበቀለው ምን እንደተደራረጉ ባላቀም በጣም በቀል ይዟል ኤፍሬም በአብርሽ ህይወት ማለት ነው እንደዚህ ገብቶ እያማሰለ ነው በቀል ይዟል እየተበቀለው ምን እንዳደረገው አላቀም እኔ እንግዲህ በብዛት ላይፋቸው ሚዲያ ላይ ነው ምን እንደተደራረጉም የሆነ ነገር ተደራረጉም ቢሆን
ተጣልቶም ቢሆን ሚዲያ ላይ ማውጣቱ አይቀርም አይደለ? የኛ አላየንም የነሱ መጣላት ሚዲያ ላይ ምንም ያየነው ነገር የለም። እኔ በበኩሌ ያየሁት ነገር የለም። ግን የሚበቀል ነው የያዘው ወይስ አብርሽን ቆንጆ ሴቶች ስለሚቀርቡት ነው? ይሄ ቅናት ነው ወይስ በቀል? እኔ ያልገባኝ ነገር ይሄ ነው። ሄርሚ ምንም ያጠፋች ነገር የለም። አላስችላትም አለ ከላስ ተነስተው መጣች እንጂ። ተረጋጉ እንጂ ሩታና ኤፍሬም ምን እያናችሁ ነው? እንዴት እያረጋችሁ ነው? አረ ቢስሚላህ እንደዚህማ አይደረግም። በጣም ክፉ ናችሁ ግን እውነት በጣም ክፉ ናችሁ። እንደውም ክፉነት እናንተን አይገልጽም። በጣም ይበልጥ ክፉ ናችሁ በጣም። ምን አይነት ሰዎች ናቸው ግን? እውነቴን ነው የምላቸው። በጣም ክፉ ሰዎች ናቸው እነዚህ ሁለት ልጆች። ሲጀመር የእሷ ቤት ነው ያደረው። የሆነ ነገር ሳይኖርባቸውም አይቀርም። ኤፋ ትላለች። ኤፋ ስርስር እያለች ቂጧን እያወዛወዘች ማለት ነው። ቂጥ እንዳለ ሰው ችግንጥ ሩታ የምትባል ማለት ነው። ሰይጣን የሆነች ሴት ናት። ከዚህም በፊት ስለምናት ነበር እንታረቅ ብለው የዛኔ እሱ ስለምናት ትቶ እሷ ራሱ ምን አይነት በቀል ነው የያዘችው? እሱ ሄዶ ለሌላ ሴት ቀለበት አድርጎ ከሌላ ሴት ጋር ፍቅር ሲጀምርና መኖር ሲጀምር ነው እንዴ የታያት? ባሏ መሆኑን የታያት እሱ ህይወት ሲጀምር ነው። ምን አይነቷ ናት እቺ? አረ ጉድ! አረ እኔ አሁን በጣም የነሱ ነገር እያንገሸገሸኝ ነው የመጨረሻ። እና ውድ ተመልካቾቼ ቪዲዮ ላይክ አርጉ፣ ከወደዳችሁ ላይክ አርጉ። ለቤቱ ግን ቤተሰብ እንድትሆኑ እጋብዛችኋለሁ ማለት ነው። ሰብስክራይብ አርጉና ተቀላቀሉ። ለዛሬ እንጂ ለወደፊት ጥሩ ነገር ላቅርብላችሁ ይችላልው ኢንሻአላህ። ስለዚህ ሰብስክራይብ አርጉ፣ ላይክም አርጉኝ፣ ያስፈልገኛል። በሌላ ቪዲዮ እስክንገናኝ ባይ ባይ። ያለ ፍላጎቱ ልጁን እያስጨነቃችሁ ነው። እያስጨነቅ ነው አይደለም። በመጀመሪያ ደረጃ